በግማሽ ሰዓት ገደማ ጥንቅቅ አድርጎ ሰርጋችሁን ጨርሶ ቻው ብሎ የሚሸኛችሁ ቦታ ይዣችሁ ልሄድ ነው። ልጄ ወደፊት ስትመጣ እነ ላሊበላን አይነት ተሰርቶ እነ አክሱም ሐውልትን ተሰርቶ ላስ ቬጋስ ምን ምሽት አለው? ቀኑ ምሽት ነው፣ ምሽቱ ምሽት ነው፣ እብደት ነው። እንዳር የሚባልበት በዛ ላይ ዝም ብሎ የመንደር ደግሞ አይደለም፣ የነ ካርዲሸን ፋሚሊ ሰላም። እንግዲህ የላስ ቬጋስ ቆይታዎች እየተከታተላችሁት እንዳላችሁት ነው። ላስ ቬጋስ ገራሚ ነው። አሚን ላስ ቬጋስ እና ቁማር የአንድ ሳንቲም ሁለት ገጽታዎች ናቸው ልንል እንችላለን። በጣም ታዋቂነቱ ነው። ኢትዮጵያ ውስጥ በታሪክ በካዚኖ አይነት ነገር እንዳልነበረ ነው መረዳቴ። እንደውም አንዳንድ ነገሮችን ቼክ ሳደርግ ነበር የለም ነው የሚለው ያለው። ካለም ያው እንደነ ደሃብ ሆቴል ምናምን አካባቢ በየሰፈር ውስጥ ያሉ የካርታ ምናምን ቦታዎች አሉ የቁማር ነገር ግን ካዚኖ ኦፍ ኮርስ ራሱን የቻለ ትልቅ ኢንዱስትሪ ነው። እኛ ጋር ግን የለም። እዚህ ላስ ቬጋስ ግን አሚን ከካዚኖ ትላላችሁ የምሽቱ ቦታዎች የእብደቱ ላስ ቬጋስ ምን ምሽት አለው? ቀኑ ምሽት ነው፣ ምሽቱ ምሽት ነው፣ እብደት ነው። በጣም ገራሚ ነገሮች አሉ። አሁን ግን ይዣችሁ የሚሄደው ቦታ ደግሞ ከዚህም ለየት ይላል። እሱ ምንድን ነው? ሰርግን ጥንቅቅ አድርገው በግማሽ ሰዓት በቃ ሁሉን ነገር ጀምራችሁ የምትወጡበትን ነገር የሚያደርግ ቻፕል ቦታ ነው ይዣችሁ የሚሄደው። ይሄ ቦታ አሚን ላስ ቬጋስ ውስጥ ይገርማችኋል። አሁን ይዣችሁ የሚሄደው ቦታ ዋን ላቭ ይባላል። ይሄ ዋን ላቭ ቻፕል ምንድን ነው ብላችሁ ብታስቡት ትሄዳላችሁ፣ ቆም አድርጋችሁ ጥንቅቅ ባለች ሰርግ አሚን ደግሞ የምንለው እኮ ይሄ ጉሮ ሸባዬ ምናምን ያዙልኝ ድንኳን ይጣልልኝ ምናምን የለም። በግማሽ ሰዓት ውስጥ እስከ አንድ ሰዓት በሞላ ጊዜ ውስጥ ጥንቅቅ ያለ ሰርጋችሁን አድርጋችሁ ውልቅ ብሎ መውጣት ነው። እንግዲህ ይሄን ለማድረግ ደግሞ $100 ገደማ ነው የሚያስወጣው። አስቡት። በቃ ተጠናቀቀ ማለት ነው። ሰርግ የሚባል ነገር ፎቶም ሁሉ ነገር እዛችሁ የምታልቅበት ነው። ስለዚህ ቦታ ነው ይዣችሁ የሚሄደው። በጣም ገራሚ ነገሮች አሉት። አሚን አስቡት። የሚወስድባችሁ ጊዜ በጣም አጭር ነው። በዛ ላይ ለምሳሌ የኤልቪስ ፕሬስሊን አይነት ሰርግ ነው የምፈልገው ላለ ሰው ቻፕሉን የሚመራው ሰው የኤልቪስን ለብሶላችሁ መጥቶ በኤልቪስ ፎርም ትዳራላችሁ ማለት ነው። ሌሎችም እንደዚሁ ካራክተሮች አሏቸው። በጣም ገራሚዎች ናቸውና አሁን የምንሄድበት ቦታ እዛ የሰርጉን ሁኔታ የምትፈጻጽሟ ሴትዮ ኤክስፔሪንሷ ምንድን ነው? ገራሚ ነገሮች ምናሉ? ፌመስ ፐርሶናሊቲዎች እዛ የተጋቡ አሉ ወይ? ምን ነገሮች ያጋጥማሉ? ሪኳየርመንቱ ምንድን ነው? ህጋዊ ነው ወይ? የመሳሰሉን እጄ ጠይቃታለሁ። ከዛ ትንሽ ደግሞ የተወሰነ 5-10 ደቂቃ ደግሞ ወደዛ በወጣ ድራይቭ ስሩ ደግሞ ማለትም ተነርቶ የሚገባበት ቦታ አለ። ልክ አሁን ለምሳሌ ከስታርባክስ ወይ ከምናምን ቡና ልጠጣ ሲባል ለምሳሌ በቃ ድራይቭ አድርገን ሄደን ላቴ ስጠኝ ብለህ ላቴ ግራብ አድርገን እንደምትሄደው ላስ ቬጋስ ደግሞ ድራይቭ ትሩም አሉ የሰርግ ቦታ። ስለዚህ ጉሮ ሸባዬ ምናምን እዛው መኪና ውስጥ ሙዚቃን ከፍተህ በቃ በዊንዶ በኩል ዶክሜንትን ትሰጣጣለህ። እዛው ጥንቅቅ አድርገው በተወሰነ ደቂቃዎች ውስጥ በድራይቭ ትሩ ሚስትን ይዘህ እቤት ትገባለህ ማለት ነው። ገራሚ ሀገር ነው። አሚን ከዛ በኋላ ምን ያክል እንዲረዝም ይችላል የሚሳሰሉ ነገሮች እንግዲህ በጥንዶቹ መካከል የሚፈጸም ይሆናል። ነገር ግን ከህጋዊነቱ አኳያ ምን ነገሮች ያካትታል የመሳሰሉትን ለመጠየቅ አሁን ወደ ዋን ላቭ ቻፕል ልሄድ ነው። እዛ አካባቢ ይመስለኛል ባለሳሳት የኢትዮጵያዊቷ አርቲስት አመልማል አባተ አንድ ጊዜ ስትናገር የሰማኋት መሰለኝ። ያለምንም ሰርግ ያለምናምን እኔና የድሮ ወይም ባለቤቷ ጋር ተያይዘው ሄደው እዛው ፍጽምጽም አድርገው በደቂቃዎች ውስጥ እንደወጣች አይ ቲንክ ተመልክቻለሁኝ። ወይም እሷን አሳስቻት ከሆነ አፉ በሉኝ። ለማንኛውም ዋን ላቭ ቻፕል በግማሽ ሰዓት ገደማ ጥንቅቅ አድርጎ ሰርጋችሁን ጨርሶ ቻው ብሎ የሚሸኛችሁ ቦታ ይዣችሁ ልሄድ ነው። ታተርፉበታላችሁ። ዋን ላቭ። My very first question for you is so what about in terms of legality? Is it full legal? Fully legal. You get a marriage license, then you come to us and we'll marry you 24 hours a day, 7 days a week. So what are the requirements? You ask. To get a marriage license, you have to have an ID. The license is $102. They'll give you an envelope to bring to me. And then I legally pronounce you husband and wife. And then you are legally married. Just that easy. Wow. Yeah. I mean,
I get the certificate. You get a certificate, and then 10 days later, you order your legal proof of marriage, which is good in any state and country you are. Yeah. እንግዲህ የመጀመሪያ ጥያቄ የነበረው ምንድን ነበር? እዚህ እናንተ ጋር የሚደረገው የትዳር ሰርተፊኬት ህጋዊ ነው ወይ? ከህግ አኳያ እንዴት ነው የሚለው ነበር። እንግዲህ እንዳዳመጣችኋት እሷም ሙሉ በሙሉ ህጋዊ መሆኑን ነግራኝ እንደውም ቀኑንም ሌሊቱንም በሙሉ ማለትም በቃ በቀኑ 24 ሰዓት ሙሉ ከሰኞ እስከ ሰኞ እናጋባለን በማለት ኮራ ብላ አብራርታልናለች። ታዲያ ትዳሩ እናንተ ዘንድ ለማፈጣጠም ምን አይነት ቅድመ ሁኔታዎች ያስፈልጋሉ ብዬም አቅርቤላት ነበር። እሷም እንዳያችሁት ነው እንግዲህ ቀለል አድርጋ በቃ እንደው መታወቂያና 102 ዶላር መሆኑ ነው እንግዲህ ገደማ አይኖራችሁ እንጂ በቃ በደቂቃዎች ባልና ሚስት አድርገን ይሸኛችኋለን ብላለች። ይህ ደግሞ ባልና ሚስት የሚያደርጉት ሰርተፊኬትም ጭምር የታከለበት መሆኑንም በዚሁ ቃለ ምልልስ ላይ እንዳዳመጣችሁት አብራርታለች። Was there any famous person? Yeah, Kourtney Kardashian, Yin Yang Twins, Raz B, B.O.B, Raiders. We have a host of celebrities that we've married. Yes, yes. But our everyday people are still our celebrities as well. We love everybody. We love love. We love unconditional love, love without limits. So that's what we provide here. That's beautiful. Yeah. So it's 24 hours. 24 hours. So if you call me 5 o'clock in the morning and say, Reverend Nietzsche, we want to get married, and you have your license, we'll be right here. We're here. ከዛ የጠየቋት እንደው ታዋቂ ግለሰቦች ወደ እናንተ ዘንድ በመምጣት ተድረው ያውቃሉ ወይ የሚለው ነበር። ምክንያቱም ላስ ቬጋስ ብዙዎች ይመጡበታልና በጣም ይገርመኛ አንዱ ዓለማችን ላይ አነጋጋሪ ከሆኑት ቢሊዮነሮች ፋሚሊዎች የካርዲሺያን አንዱ ሜምበር የሆነች ኮርኒ እዛ እንደተጋባች እንዳውም ፎቶዎችን ማሳያለሁ ብላ ነግራኛለች። ስለዚህ እዚህ ቦታ ላይ ራፐሮች በሏቸው አይ ሚን ዩ ኔም ኢት በየቦታው በየጊዜው እየመጡ እንደሚጋቡ ነው የነገረችኝ። And do you know like how many couples are married here till now? Like, Oh, yeah. So we do like 300 a week. 300 every single week. Yep. The summertime is our busiest times. We get more, but on an average, it's 300 couples a week. ከዛ እንደው ጥያቄ የነበረው ምን ያህል ሰዎች ትድራላችሁ ለሚለው ነበር። ማለትም አሚን ምን ያህል እዚህ በቀን አንድ ሁለት ይመጣል ወይ ምናምን ብዬ ነበርና ምን ያክል ነው የሚል ነበር ጥያቄ። በጣም ለኔ ራሱ ባስደነቀኝ መልኩ በሳምንት 300 ገደማ ብላ አስደምማኛለች። አሚን እንግዲህ አስቡት 300 ማለት እኮ በሳምንት በአንድ አመት 15600 ገደማ ሰው 15600 ጥንዶችን ታጋባለች ማለት ነው። አሚን ወደ 16000 እንግዲህ እናስበው ብናጣጋው 16000 ጥንዶችን በየአመቱ እዛ ቦታ ላይ ያጋባሉ ማለት ነው። አሚን ገራሚ ነው። but can it be like they come married in the middle of the night and they say tomorrow the following day oops we're drunk? Absolutely not. Because if you're intoxicated, you can't even get a license legally here in Vegas. So that's a myth. That's when people watch TV and believe that story is not true. Nevada is one of the strictest states here. And they have really great people to detect if you're mentally ill, if you're intoxicated, if somebody is forcing you to get married. They do that. They won't even give you a license. So before you even come to me, there's a whole process. There's a step. Yes. Yeah. ቀጥዬ ደግሞ ያልኳት ይሄ ስክር ብለዋል አይደል? አንዳንድ ፊልሞች ላይ ምናምን እንደምናየው ጨብሰው መጥተው በቃ በነጋታው ደግሞ ራሳቸውን ሲያውቁ ኦ ማይ ጋድ በስካር ነው ያገባሁት ብለው የሚጸጸቱት ነገር አለ ወይ የሚል ጥያቄ ማቅረብላት ነበር። እሷም እነሱ ጋር ለማጋባት ቀደም ሲል ሰርቲፊኬት ሊኖራቸው ይገባል። ፕሮሰሱን የጀመሩበትን ሰርቲፊኬት ሊኖራቸው ይገባል። ስለዚህ በስካር መጥቶ ዝም ብሎ መጋባት አይቻልም ብላኛለች። ብዙ ጊዜ ፊልሞች ላይ ምናምን እንደሚታየው ያንን አያመላክትም የሚል ነገር ነበረ which is በጣም አንዱ የገረመኝ ነው ማለት ነው። So what is the procedure? Okay, let's say I called you at 3 o'clock in the morning, and we say we have to
certificate, we're not going to get married. Absolutely. So we'll marry you at 3 a.m. in the morning. As long as you have your marriage license, we marry you at any time. We have a lot of people from California, Arizona, New Mexico, Utah that get in their car, come get married, and get back on the road. So we're available 24 hours, really. How long does it take the process, It can take a whole hour and a half for everything, to get your license, to get married, to get your pictures, get your video, get your toast for two, rose petals, bouquet, sand ceremony, first dance of romance. I can get you out of here in 30 minutes. That process could be up to an hour. Wow. Yeah. Amazing story. It is. እስኪ የጋብቻ ሂደቱን ደግሞ አስረጅኝ፣ ምን ያህል ጊዜ ሲወስዳል ብዬ ጠይቄያት ነበር። ማለት ሰዓታት ወይስ የመሳሰሉትን እና ሂደቱን አብራርታ በአጠቃላይ ከ30 ደቂቃ እስከ 90 ደቂቃ ውስጥ ጥንቅቅ ያለ ሰርግ ይከናወናል ብላለች። እንግዲህ አስቡት፣ ጉሮ ሸባይም ሆነ ምናምኑ በሙሉ the entire ፕሮሰሱ በሙሉ በዚህ ደቂቃዎች ውስጥ ጥንቅቅ ተብሎ ለሰርግ 5 ሳንቲም ወጪ ሳይወጣ ድንኳኑ ሳይጣል አናስገባም ሰርገኛ ምናምን ተመለስ የሚል ግርግር የሌለበት ጥንቅቅ ብሎ የሚወጣበት ማለት ነው። በዚህ ከ30 እስከ 90 ደቂቃ ውስጥ በጣም የገረመኝ ነው። The one wedding you will never forget. I had a couple that wanted to get married nude, no clothing, for their religious beliefs. And that was challenging. It was different, but to me, is whatever God wants, I'll do. I am a servant of the Most High. I believe in God. And if somebody wants to do right and live right by God by getting married and not sin, I'm all for it. Whatever it is they want to do. Their bridesmaids stuff, No, it's just them two. And naked, fully naked. Fully naked, completely no clothes. No shoes, no glasses, completely nude. እንደው መቼስ እዚህ ቦታ ብዙ ገራሚ ነገሮች ያጋጥማሉና የምታስታውሺው በትዳር ያጣመድሻቸው ካፕሎችን ብዬ ጠይቂያት ነበር። ብለናል ላስ ቬጋስ ጉዳይ አልቅምና እሷ እንግዲህ አሁን እንዳዳመጣችኋት እርቃናቸውን መላመላቸውን መጋባት የፈለጉ ካፕሎች መጡን ያለችው። በቃ ምንም አይለብሱም፣ ከጫማ እስከ ኮፍያ ባዶ ነው። በቃ መላገላቸው እግዚአብሔር እንደፈጠራቸው እርቃናቸውን ነው መጋባት የፈለጉት አለች። ያው ፍቅር ነው፣ እኔ ደግሞ ስራዬ ማጋባት ነው ብላለች። ስለዚህ በቃ እንደው መላመላቸውን የቆሙትን እርቃናቸውን የቆሙትን ባልና ሚስትን በግራና በቀኝ አሰልፋ ማግባቷን መዳራቸውን ነግራኛለች። ለዚህ ነበር እኔ እንዲያውም ሚዜዎቻቸውስ ምን ለበሱ አልኩኝ፣ ወይስ ለብሰዋል አልለበሱም የሚል ነበር። ለነገሩ እነሱ ቴን ያለችኝ ሚዜ የለ ምን የለ፣ በቃ መጡ፣ እርቃናችንን ቆመን መዳር እንፈልጋለን። ትዳር እንደዚህ ነው፣ በቃ ባዶአችንን መታየት ነው የምንፈልገው፣ እርቃናችንን ምንም ነገር ይዘን አልመጣንም ወደዚህ ዓለም ነገር ለማለት ፈልገን ነው ብለዋል። ስለዚህ ሁለቱን በእልም ባለ እርቃናቸው እንደዳረቻቸው ነግራኛለች። For how long have you been doing this? Since September 26, 2009. Wow. Yeah. I'm extremely grateful for what you do, and Amen. this is so beautiful. Amen. I thank you and your wife for even taking the opportunity to hear our story. So we appreciate you. ሌላኛው የጠየቋት ለምን ያህል ጊዜ ይሄንን አገልግሎት ማለት በ30 ደቂቃ እና 90 ደቂቃ ውስጥ የሚያልቅ የሰርግ መስጠት የትዳሩን ነገር ለምን ያህል ጊዜ ይሄን አገልግሎት ሰጠሽ ብዬ ጥያቄን ማቅረብላት ነበር። ይገርማል። ከ2009 ዓመተ ምህረት ጀምሮ ገደማ አለች። ማለት 16 ዓመት ገደማ መስራቷን ያወራችልኝ። እኔም እንግዲህ ይሄን ስትል በአይምሮ ውስጥ ቅድም ያልኳችሁ እንግዲህ በአመት 15600 ገደማ ካጋባች ማለት እስከዛሬ በ16 ዓመት ጊዜ ውስጥ ሴትዮ 249600 ጥንዶችን አጋብታለች። በቃ ማለት በስናጠጋጋው 250000 ጥንዶችን አጋብታለች። አሜን። 250000 ጥንድ ማለት እኮ 500000 ሰው ማለት ነው በአጠቃላይና እነዚህን እንደው ጥንቅቅ ባለ ጽድት ባለ ሁኔታ ያጋባች ነች። የሚገርም ነው። ከዛ ቀጠልም 250000 ገደማ ትዳሮችን ወደ አፈጣጠመችበት ይሄ ቦታውን እስቲ እንደው አሳየኝ አልኳት። ይዛኝ ገባች። Thank you. So do you mind if I go in? Come on. Yeah, sure.
So then, and Travis Barker. So real. Yeah, this is a famous rapper. His name is Sugar Free out of California. And me and Marty also did the Yin Yang Twins, the famous rap group. Yeah, that's them right there. Yeah. Wow. Yeah. Wow. So Marty Chapel right here. So that's like quick if they just want to say I do. Okay. That's the quick chapel. And then here we have a dressing room for our brides, just in case they want to get married and they don't want their husband to see them. Oh, So we have a dressing room, that's so cute. and this is our celebrity chapel. And this is what we do. This is the beautiful chapel. Yeah, let me turn the light up for you. Yeah, this is our chapel. This is where all the love happens, all the magic happens. Yes, absolutely. We do God's will right here. Absolutely. እንደምታዩት እንግዲህ ሙሽሪት ከምትኳኳልበት ክፍል ጀምሮ በቃል ኪዳን እስከሚፈጣጠሙበት ቻፕል እንደው ስርዓቱ ራሱ እንዴት እንደሆነ እጄን ይዛ ሳይታኛለች። ገራሚ ነው። So we have different packages. Our packages range from $99 to $8.99. So we have different packages, whichever one you would like, whatever your needs are, whatever your budget is like, we have something to accommodate everyone. Everyone. That is amazing. Yeah, I'm yeah. very impressed, like, how you guys accommodate love. Yes. Because love shouldn't cost that much, right? So you mean if I don't have money that I can't marry? I can't do right by God because I don't have money? No, it doesn't work like that, right? So we help everybody. I've done free weddings. I've done free weddings when people didn't have the money or they were short of money. It doesn't matter. God is going to bless me. So I just want to bless the people. God bless you. Thank you. I received that. Absolutely, he does. I received that. I received that. I decorated this whole place. I was expecting this small thing, but this is really Yeah. gorgeous, beautiful. Thank you. Thank you. God gave me this vision. I didn't want to look like any other chapel in Vegas. So when God gave me this vision, I just put it to work and like, I want something elegant, beautiful. Yeah, right. Yeah, very So this classy. is where they stand. No, I stand there. Husband and wife is right here. So they're right here holding hands just like this. And I'm there. Yeah. So we do video, we do sand ceremony, we do first dance or romance, we have rose petals, anything you want. Pretty much anything you want. So this is pretty cool. I'm touched. Yeah. It's Yeah. really awesome. Yeah, I love it. I love it. And, you know, some people think it's a job, but I like, no, I don't want anybody to marry me and I just got a certificate online. I want somebody who really went to church, went to school, you know, did ceremonies, loved God. That's who I want my life in their hands, not somebody who just got a piece of paper. No, Yeah, we do it the right way. We want somebody legit, right? ያው መጨረሻ ላይ ያነሳውላት አላደለ ሲሪየስ ነገር ነውና ምን ያህል ነው የምታስከፊው ለዚህ ሁሉ ለሴሬሞኒ የሚል ነው። ከጠበቅኩት ያነሰው ነው ያገኘሁት። እሷም ያለችው እንደ ዝግጅቱ አይነት ከ$9 ጀምሮ $100 ማለት ነው እስከ ተለያየ እንዳለ ግን አነስተኛው $99 እንደሆነና እንዲያውም በጣም መልካም ሴት ነች። አንዳንዱ እንደውም የሌለው እንኳን ቢያጋጥመኝ ዝም ብዬ እንዲጋቡ እድራቸዋለሁ ያለችው አለ። እንግዲህ በጣም ገርሞኛል። እኔንም እንግዲህ እዚህ ላይ ምስጋናዬን አድርሻት ከዚህ ቦታ ወጥቻለሁ። እናንተስ እንዴት ነው ያገኛችሁት? Can you imagine a New Yorker in Vegas spreading God's love? Right. It's only him. I couldn't be God who has I a am with him. purpose. Yes. We all have an anointing and just happens to be mine. Yes? Yeah. Beautiful.
Thank you. Wow. Thank you very much. Thank you for your Of time. course. For your You are kindness, amazing. Thank you for your- stopping. እንግዲህ የቬጋስ ነገር አስገርሞ የሚያልቅ አይደለም። አሁን እንግዲህ ያየነው ቦታ 24 ሰዓት ከሌሊቱ 9 ሰዓት ይሁን 8 ሰዓት ሚድናይት ይሁን ቀን ላይ ኤኒ ታይም በ30 ደቂቃ ውስጥ ጥንቅቅ አድርገው ድረዋችሁ ይሸኟቸዋል ማለት ነው። ይሄ ቻፕል በቃ አት ኤኒ ጊቨን ታይም 24 ሰዓት ሰባቱን ቀን ሙሉ ትዳርን የሚያፈጣጥሙበት ነው ማለት ነው። ይሄ ማለት በሌሊት ሰክሮ መጥቶ አሁን እንጋባና ምናምን የሚባለው ነገር እሷም እንዳለችኝ አይሰራም። ምክንያቱም የሜሪጅ ሰርቲፊኬት የተወሰነ የተጀመረ ወረቀቱ ሊኖር ይገባል ማለት ነው። ያን ለማድረግ ደግሞ በስካር ዝም ብሎ ስለማይደረግ። ነገር ግን ቬጋስ እንግዲህ ገራሚ ሀገር እኮ ነው። ዝም ብሎ ሚድናይት በሉት ወይም ሊነጋጋ ሲል በቃ ወረቀቱ አለና የጀመርነው እስቲ ተያይዘን ሄደን ደግሞ እንዳር የሚባልበት በዛ ላይ ዝም ብሎ የመንደር ደግሞ አይደለም። የነ ካርዲሽን ፋሚሊ እዚህ ነው የተጋቡት። I mean Vegas is very 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 strange ከተማ ነው። ሌላም ከፊት ለፊት ደግሞ ይታየኛል እንደዚሁ ትዳርን የሚያጋቡ ማለት ነው። የእነሱም 24 ሰዓት ይሆን አላውቅም፣ የእሷ ግን 24 ሰዓት ነው። በጣም የሚገርም ኤክስፒሪየንስ ነው። በጣም ኢምፕረስ የሚያደርግ ነው። እስቲ ደግሞ ምሽት ነው። ምሽት ማለት ለቬጋስ ደግሞ ነጋት ነው። ስለዚህ ወደ ከተማው ደግሞ እንሂድ። ተከተል። ይሄው እንግዲህ እንዲህ እያልን ወደ መቋጫችን ደረስን። በቬጋስ የነበረንን ቆይታ እንደወደዳችሁት እገምታለሁ። እኔም ወድጄው ነበር። ኢትስ ቨሪ ኢንትረስቲንግ። ብዙ ነገሮች ያየንበት ነበር። መነሻው ላይ ያልኩት ነበር እዘት ሲን ሲቲ የኃጢአት ከተማ ኦር ደፈን ሲቲ ደስ የሚል ፈን ያለበት ከተማ የሚል ነበር። ለእኔ ልብ የሚለኝ ሞር ወደ ኃጢአቱ ያዘነበለ ነው። ይሄንም ምንድነው በማየው በሙሉ በቃ ከእንቅልፍ ተነስቼ ወደ ታች ያውን እንዳያችሁት ካዚኖች ውስጥ ነበር ያሉት ሆቴሎች ነበር ያረፍኩት። ጧት ልውረድ፣ ከሰዓት ልውረድ፣ ማታ ልምጣ፣ አሚን ቀንና ሌሊት የሰው ልጅ ቁማር፣ ሲጋራ፣ መጠጡ አሚን ነን ስቶፕ። ስለዚህ ከባድ ነው ብዬ ነው የማስበው። የሚባልም ነገር ደግሞ አለ whatever happens in Vegas stays in Vegas ይላሉ። ማለትም ቬጋስ ላይ የተደረገ ነገር ቬጋስ ላይ ይቀራል ይባላል። ፈረንጆች አይ ቤግ ቱ ዲፈር ይላሉ። በዚህ መለየት ይፈልጋሉ። ምክንያቱም whatever happens in Vegas stays with you። ስትሄዱም ኦፍ ኮርስ ከራስ ጋር ነው የሚቀጥለው። ስለዚህ ቬጋስ በትክክለኛ በጥሩ ሁኔታ መጥቶ ለሚዝናናባት በጣም አሪፍ ነች። ነገር ግን when you drink moderately ይላሉ። ከልክ በላይ መጠጣቱ ምናምኑ ብዙ ስህተቶች ውስጥ ሊከት ይችላልና ያንን ማስተዋል ያስፈልጋል ባይ ነኝ። በዚህ አጋጣሚ ደግሞ የተለያዩ ኢትዮጵያኖችን አግኝቼ ነበረ እና የቬጋስ ኢትዮጵያኖች በእጅጉ እኔ ያገኘኋቸው በጣም መልካሞች ሆነው ያገኘሁት። ከዛ ውጪ የጉርሻ የተባለ የኢትዮጵያን ሬስቶራንት ሄጄ ነበር። በቃ ምግባቸው በጣም አሪፍ ነው። በተለይ ደግሞ አኮሞዴሽናቸው የጀበና ቡናቸው ጉርሻ ሬስቶራንት the best። እንግዲህ በዚህ ላይ ነው የምንለያየው። የሚቀጥለው ጊዜ ደግሞ ሌላ ከተማ ላይ ሌላ ቦታ እንገናኛለን። ይሄን ብዬ ከመቋጨቴ በፊት ግን አንዲት የመጨረሻ ነገር መጨመር ነው ፈልገው። ምንድነው በእኔ ባይደርስ አሚን ልጄ ወደፊት ስትመጣ እዚህ ከተማ ላይ አሚን እነ ላሊበላን አይነት ተሰርቶ እነ አክሱም ሐውልትን ተሰርቶ ሚሊየንስ ኤንድ ቢሊየንስ ገንዘብ የሚሰሩበት ይመስለኛል። ምክንያቱም እነዚህ ሰዎች the best of everything ነው እየወሰዱ ያሉት ከድፍን ዓለም ላይ። ስለዚህ እኛ እየተጠቀምንበት ስላልሆነ በተገቢው ሌሎቹ እነዚህ ሰዎች ከግብፅ ይህን ሁሉ ነገር ሰርቀው የሚያመጡትና ገንዘብ ሜክ የሚያደርጉበት ሰዎች የእኛንም ደግሞ እነ ላሊበላንና አክሱምን የመሳሰሉትን አምጥተው
ብዙ ገንዘብ ሜክ የሚያደርጉበት ይመስለኛል። እንግዲህ እነዚህ የኔ እይታዎች ናቸው። ለማንኛውም አሁን ወደ ኤርፖርት መሄዴ ነው። ስለነበረን ጊዜ በጣም አድርጌ አመሰግናለሁ። አዲዮስ